እንዴ ኬቢ አይደል እንዴ? ወይዬ አንቺ ሀገር ሰላም ብለሽ እዛ ቁጭ ብለሽ እሱ እዚህ ከማንም ጋር ሸራ ይጓተትልሻል። ባልሽ ነው። አንተ ነህ እንደዚህ አይነት ቀልድ ስለኝ ወደዛ ካላመንሽ መተሽ ማየት ትችያለሽ። ሰብለ ካፌ ነው ያለው። አንተ ማን እንደሱ አዳማ ነው ያለው? ድንቄም አዳማ። አንተ በእኛ ግንኙነት ቀናለ እንዴ? ሁሌ ለምንድን ነው ስለሱ መጥፎ ነገር ብቻ የምትነግረኝ? እኔ እንድትጎጂ ስለማልፈልግ ነው። ቢገባሽ እንደ ጓደኛ ከኔ የሚጠበቀውን ነገር እያረኩልሽ። በሽተኛ የምን ጥርጣሬ ነው? ግን እውነቱን ቢሆንስ? ነይ ብለህ በፍቅር ሀባብለ አለውልሽ ብለህ ፊቴ ተነጥፈ። አንዴ ከቢሮ ነው የተደወለልኝ። ኬብሻ ወይዬ እኔ ልዕልት የት ነህ? ወደ አዲስ አበባ ተመለስክ እንዴ? አረ በፍጹም ስራው መቼ አልቆ። በዛ ላይ ድክም ብዬልሻለሁ። ደግሞ እንዴት እንደናፈቅሽ። አሁን ራሱ ስራ ላይ ሆኜ ነው ማወራሽ ያለሁት። ማታ ደውልሻለሁ። እሺ ቻው የኔ ቆንጆ፣ ወድሻለሁ። አንተ ልክ ነበርክ። በጣም ይቅርታሽ። ትሄድ አታልቅሽ የኔ ቆንጆ። ይሄ ሴታ ሴት ወንድ አሰዳቢ ሲያሳፍር። ተው እንጂ ኬብሻ፣ ምን እያልክ ነው? አትርከስ። የለበስከው ልብስ በዋጋ እንዳይበልጽም። በዚህ ጊዜ ያለመዝራት ብቻ ነው እሺ የሚያሳፍር። የምሬን እኮ ነው። ልማድ ሆነብን። የሚሰራን ከማበረታታት ይልቅ ማጣጣል ስለምንወድ ነው። ይኸው እስኪ ምን አረገ? ስራውን እየሰራ እኮ ነው። አረ በእናትሽ ከዚህ ሞት ይሻላል እንዴ! እንዴት እንደዚህ ጀበና ስር ተጥዶ ቡና ሲያፈላ ይውላል? እንደው እንደቹ ወጣ ብሎ የቀን ስራ አይሰራም? እሱን ለሱ ተውለት። ምርጫው የሱ እንጂ አይደለም። በቃ ስራ ነው። ደግሞ ማን ነው ቡና ማፍላት የሴት ልጅ ስራ ብቻ ያደረገው? አታናደኝ። ቡና አብረኝ ሄደህ ትጠጣለህ ወይንስ አትጠጣም? እኔ ኬቢ እሱ ጋር ሂጅ ቡና አልጠጣ። ያውም ሰፈር ውስጥ በሞላ ኮፊያ። ለስሙ ወንድ ነህ። ብትተጋገዙ ምን አለበት? ትሞታለህ። ቤትዬስ ማን አላት? አሁን እሷ ጋር ሂጅ በሽታ የሚያስለቀቀውን ቡናዬን ጠጥ። የራስ ጉዳይ። እሺ ኮክ እንዴ አንቺ ሳሚሻ ይላል። እንዴት ነሽ? ደህና ነህ? አለሁልህ። እሺ እስኪ ቡና ቅዳልኝ በእናትህ ሳምሻዬ። እሺ ለፍቅር አንተ ሴታ ሴት ደህና ነህ? በመኖር ይበጃል ሰው ማመን አይቆም። እኔ የምልህ ሳም፣ የሰውን ትችትና ስድብ ግን እንዴት ቻልከው? ላያስችል አይሰጥም አይደለም የሚባለው። ኑሮን ለማሸነፍ ስትይ ብዙ ነገር ታደርጊያለሽ። ጎዳና ከመውደቅና ከመራብ ስድብ ይሻለኛል ብዬ ነው። እሱስ ልክ ነህ። መስረቅ እንጂ መስራት አያሳፍርም። ሁሉም ያርፋል። በርታልኝ። እሺ እሺ። ሉሌ ከዚህ በኋላ በቃ እንዳትከተኝ። ቆይ ምን ላደርግሽ? ምንድን ነው የምትፈልጊው? ጨርቄን ጥዬ ልበድልሽ? ስን የምትፈልጊኝ? በቃ ተፋችኝ እንዴ? አትጫዋል ታዲያ። ሉሌ ደግሞ ሉሌ ብለሽ አትጥሪኝ። ኧረ ወዲያ እና ማን ብዬ ልጥራ? በቃ እንደዚህ ብለሽ እንድትጠሪኝ አልፈልግም። አንተ ሲጀምር ምንድን ነው እንደዚህ የሚያደርግህ እንዴ? ሌላ ነገር ያለን እኮ ነው የሚመስለው። ቀጥል ደግሞ ወንድሜ ነው ተዋወቁ። ሰላምሾ እንዳለበት ሰው ምንድን ነው የሚያፈናጠው? ተናገር። ምን ይዘጋዋል? እባክሽ ወደዚህ ደግሞ ትሰምኛለሽ። ከዚህ በኋላ ወንድሜ ነው ብለሽ ለማንም የምታስታውቂኝ አልፈልግም። ሂጂ ነው ወንድምሽን እዛ ፈልጊ። ደግሞ ወንድሜ ትላለች እንዴ? ወገኛ ስንት ሰው መሰለ ባቦ በስላሴ ወንድምሽ ካላረክሽኝ ያለ የሚለምነኝ ቀረውባ። ሁል ጊዜ ቀልድ። ኧረ በእግዚአብሔር ኮኪ፣ ገና ለገና አንቺ አልገባሽም እና እኔ ባንቺ መሰቀየት አለብኝ ማለት ነው? ንገሪኝ እስኪ። ትንሽ እንኳን አላሳዘንሽም ኮኪ? ሌላው ይቀር እኔን እንኳን ስሜቴን ቢያንስ አትረጂኝ። ሉሌ እኑችን እኮ እቺ ስሜትን መረዳት አቅቶኝ አይደለም፣ ግን ይሄን ሁሉ ነገር የምታደርገው ኬምሻይ ጋር እንዳልሄድ እንደሆነ ስለማት አተሳካልም። አልቻለውልላለ ኮኪ። ደህና አደሩ አባባ። ትሰሚኛለሽ? እኛ እኮ ቤቱን እንጂ ጆሮአችንን አላከራየናችሁ። እንስ እሺ ማታ ባልሽ ያንን የበግ ሳል እያሳለ እንቅልፋችን ነሳን እኮ። በጣም ይቅርታ አባባ፣ ህመሙ ትንሽ ቢጸናበት ለመረበሽ እንኳን ፈልጎ አይደለም። በይ ከፈለገ በውስጡ ያዝ፣ አለበለዚያ አባባ ደሮት ቤቱን ልቀቁልን እንዳትሉ። ኬቢሻ ቀንጥሎት ነው እንጂ ለስንት የሚተርፍ ሰው ነበር። ኡቴ አልቀረብሽም። ነገውኑ ቤት ይለቃችሁ ውልቅ በሉ። ማከና ተገይ ጫጫዋ ጨረስኩ። ነገን እንዴት ለየው መልካም አድርጌ። እነዚህም ቀናቶች ያልፉና ለካ ለበጎ ነበር የምንልባቸው ቀናቶች ይመጣሉ። ራስን ሳይወዱ ተስፋ ማድረጉ የኔ ወንድም ትዳር ውስጥ እንዲህ ብለህ እንዳትገባ። ገሃንም በለው። ከቻልክ ሲንግል ሆነ ከነቺሺ ጋር ቸበርቻቻ ማለት ነው እንጂ ከዛ እድሜ ገፋ ሲል ለጠዋሪ አንድ ልጅ ትወልዳለህ። የምን አባቱ ትዳር ነው?
በልሽ ቻው። እሺ ከአንደበቴ የወጡ ቃላቶች የባለ ትዳር ሳይሆን ተራ መንደር ዱርዬ ነው። ግን ታውቀዋል? ኧረ እባክሽ ዱርዬ ነህ እያልሽ ነው? እሱን አንተ አልክ። በአደባባይ ተንበርከከ ካላገባሽኝ ባልክበት አፍ ትዳር ገሃነም ነው ስትል ትንሽ አታፍርም? ሴትዮ አትጨቃጨቅኝ። ያኔም ብዙ ፈላጊ ስለነበረሽና ዘናሽ ስለነበረሽ ነው የወደድኩሽ። አሁን ግን ወይ ኑሬን መምሰል አቅቶኝ ይመስላል። ለአንተ ስንጎዳጎድ መስሎኝ እንደዚህ ሆንኩት። ልጄን ያላባት ላለማሳደግ ብዬ እንጂ ተበቃኝ ቆይተሃል። እሺ ከበቃሽ ቤቱን ለቀሽ ውጫ። ብሽ ንገረኝ እንጂ ለምን ዝም ትላለህ? ለምን አረሽኝ? መርሳት እንዲቀላል ነው አይደል? እሺ ሳም፣ ያጠፋሁት ነገር ካለ ለምን አትነግረኝም? ምንም አላጠፋሽም፣ ግን በቃ ቀለልሽብኝ። ካንቺ የፈለኩትን ነገር ሁሉ አገኘ። ታዲያ ምን ቀረኝ ብዬ ነው አንቺ ጋር የምቆየው? ስለምወድህ እኮ ነው ያን ሁሉ ነገር ያደረኩት። ሳምኒ እኮ በጣም እወድሃለሁ። እኔ ግን ፍቅር ያለቀብኝ። በቃ አዎ በቃ እዚህ ጋር ቢበቃኝ ይሻላል። ልቤን የሰጠው እኮ እንድታነግሳት እንጂ እንድትሰብርህ አልነበረም። ቢገባ ክብሬን የሰጠው ክብር ትሆነኛለህ ብዬ ነው። እሺ ሰማያለሽ፣ ሰው ክብር አይሆንሽም። እሺ ፈጣሪ ብቻ ነው ክብርሽ የሚሆነው። ነው አሁን ተነሽ ግቢ። ተነሽ ለማን አባቱ ብለሽ ነው የምታለቅሽ? አንቺ ክፉ ቀን መወጫ እሺ አትጩ፣ ቢያንስ ድምፅህን ቀንስ። ማማ አንቺ ደግሞ አታልቅሽ በእግዚአብሔር። ስሚኝ፣ ምንም አይነት ገንዘብ እንዳትጠይቀኝ። የማንም ግሪሳ ሰብስቤ የመቀለብ ግዴታ የለብኝም። እናትሽ ብትሆን ትልቅ ሴት አይደለችም እንዴ? ከወር እስከ ወር የባለ ትዳር ቤት ውስጥ ምን ትሰራለች? ኧረ በእግዚአብሔር እሺ እማዬ እንዳሰማ ትስማ፣ እኔ ምን አገባኝ? እንዲሁም ሰምታ ከቤቴ ውልቅ ባለችልኝ። ታውቃለህ፣ እናቴም ቢሆን ቀን ጥሏት ነው እንጂ ከራሷ አልፋ ለሰው የምትተርፍ ነበረች። እሱ ነበር ነው። እሺ ቢያንስ ክርክሩን ትተህ ለዘይት መግዣ እንኳን ስጠኝ። ቆይ እኔ የምልሽ ዘይቱ ከእናትሽ ጋር ተባብራችሁ ትጠጡታላችሁ እንዴ? ኧረ ኬቢ፣ ለሚያልፍ ቀን የማያልፍ ቃል አትናገር። ሰሚኛለሽ? ማታ እዚህ ቤት ስመለስ እናትሽም ሆነች ያ የማይረባ ወንድምሽ እዚህ ቤት እንዳላገኛችሁ ሰምተሽኛል? ሰምተሽኛል ወይ? የማትረቡ